ራስን በመግዛት እየታገላችሁ መከራችሁን እያያችሁ ከሆነ ይሄ ቪዲዮ ለእናንተ ነው። በጣም ብዙ ነገርን ለመተው ታስባላችሁ። ሳምንት ሁለት ሳምንት ትጀምሩታላችሁ፣ ከዛ ግን መልሳችሁ ትወድቃላችሁ። ብዙ ነገር በንቁ አእምሯችሁ ታስባላችሁ፣ እንደምታረጉት፣ እንደምትተዉት፣ እንደምትሸሹት በጣም ብዙ ነገሮችን ታሰላሰላላችሁ። ነገር ግን በተግባር ሲደርስ ቦታው ላይ ስትሆኑ ራስን መግዛት የሚባለው ነገር የማይታሰብ ይሆናል። ምናልባት ያን ነገር አርጋችሁት ወደ እዛ ቦታ ወድቃችሁ ከጨረሳችሁ በኋላ ነው ወደ ራሱ ስትመለስ ምን ያህል ራስን መግዛት እንደሌላችሁ ኦር ምን ያህል አቅም እንደሌላችሁ የምትረዱት። በእርግጥ ራስን መግዛት የሰው ልጆች ሁሉ ችግር ነው ብዬ አስባለሁ። የሆነ ቦታ ጎበዝ እንሆናለን፣ የሆነ ቦታ ደግሞ እንሰንፋለን። ግን ሁሉም ነገር የሚበልጠውና የትኛው ተኩላ የተሻለ በልቷል ነውና ነገርየው ራስንም መግዛት የተሻለ ብዙ ነገሮች ላይ ራሱን የሚገዛ ሰው በብዙ ነገር የተሻለ ቦታ ላይ መሆን ይችላል የሚል ሐሳብ አለኝ። ኦብቪየስሊ ዓለምን በዛ መንገድ ነው የምትሰራው። ስለዚህ ይሄ ቪዲዮ እንግዲህ ይጠቅማችኋል ብዬ ማስበው ራስን መግዛት ላይ እየተሰቃያችሁ ስትረግል እያደረጋችሁ ላላችሁ ሰዎች ዴፊኒትሊ ሄልፕ የሚያደርግ ቪዲዮ ነው። በነገራችን ላይ ይሄ የኪሩቤል አሃዱ ፐርሰናል ዲቨሎፕመንት ቻናል ነው። እዚህ ቻናል ላይ ፐርሰናል ዲቨሎፕመንት ጋር የተያያዙ ከዲሲፕሊን፣ ከኮንሲስተንሲ፣ ከኢሞሽናል ኢንተለጀንስ፣ ከፋይናንስ ጋር የተያያዙ ሀሳቦችን ዲስከስ የምናደርግበት ቻናሌ ነው። እንደዚህ አይነት ቪዲዮዎች ኢንትረስት የሚያደርጓችሁ ከሆነ ሰብስክራይብ አድርጉ፣ ሌሎች ሰዎች ሼር አድርጉት። ኦልሬዲ ደግሞ እያያችሁ ለረጅም ጊዜ እኛ ኮንተንት የምታዩ ሆናችሁ ግን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ጀምሩ። ከዛ በተረፈ ለፐርሰናል ዲቨሎፕመንት ክላስ 0948486063 ላይ ቴክስት ማድረግ ትችላላችሁ፣ መደወል ትችላላችሁ። ለማማከርም አገልግሎት ልክ እንደዛው። በዚህ ቪዲዮ ፕራክቲካል የሆኑ 5 ቲፖችን እናወራለን። ራሳችሁን መግዛት የምትፈልጉ ከሆነ ወይም ደግሞ ራሴን አልገዛም ብላችሁ የምታስቡ ከሆነ ዴፊኒትሊ ሄልፕስ ዩ ብዬ አስባለሁ። አላማችን ፐርፌክት መሆን ሳይሆን የተሻለ ሰው መሆን ነው ከትላንት ነው። የመጀመሪያው እንደ ጎልደን ሩል የምናገረው ምናልባት በተለያየ መንገድ ከዚህ በፊት ዲስከስ አድርጌ የማቀው የመጀመሪያው ትሪገሩን ወይም ቀስቃሹን ማስወገድ፣ መልሳችሁን መቀየር የሚባል ስትራቴጂ ነው። ምን ማለት መሰላችሁ? በብዛት እኛ ራሳችንን መግዛት የምንታገልበት፣ ራሳችንን መግዛት የሚያቅተን ቦታ፣ ራሳችንን መግዛት የምንሸነፍበት ቦታ፣ አብዛኛውን ጊዜ ደካማ ጎናችን ያለበት ቦታ ዶፓሚን የሚባል ነገር አለ። ሰምሃው ከዶፓሚን ጋር ሪሌት ያደርጋል። እንግዲህ ዶፓሚንን ዛሬ የምትሰሙት ከሆነ ዶፓሚን ማለት ኒውሮትራንስሚተር ሲሆን ይሄ ኒውሮትራንስሚተር ኬሚካል ምንድነው የሚያደርገው? ሰውነታችን ውስጥ የሆነ ነገር እንድናረግ ፍላጎት የሚቀሰቅስ ነገር ማለት ነው። ለምሳሌ ረሃብ ስሜት ፊሊንግ ልክ ሲሰማ ሄዶ የመብላት ፍላጎትህን የሚቀሰቅሰው ማለት ነው። ቀስቃሽ ኬሚካል ነው። ሞሮፍ የሆነ ነገር እንድታደርገው ሞቲቬት የሚያደርግ የሚገፋ ነው። ስለዚህ ባይ ዲፎልት ይሄ ነገር ጨመረ ማለት ሰውነት ውስጥ ተለቀቀ ማለት ያ እንዲለቀቅ ያደረገውን ነገር ማድረግ ሞር ትፈልጋለህ። ስለዚህ ራስ መግዛት ምናምን ከሚለው በላይ የማድረግ ጉጉት ይጨምራል ማለት። ይሄ ነገር በጣም ቀነሰ ደግሞ ማለት ያን ነገር የማድረግ ሞራሉ የለም። ኢቭን ኢፍ እንደሚጠቅምህ ብታውቅም፣ ኢቭን ኢፍ አስፈላጊ እንደሆነ ብታውቅም፣ አንዳንዴ በጣም እየራበ ከሶፋ ላይ ተነስቶ ኪችን ሄዶ አቅርቦ መብላት ከብዷቸው አያውቅም። ከዚህ ጋር ይገናኛል። ምክንያቱም ምናልባት ኢቭን እንኳን ኢምፖርታንት ቢሆን ሄዶ የማድረግ ሞራል ግን የለም። ምናልባት ያንን ሞራል ሌላ ቦታ ተጠቅመሃል ማለት ነው። ሌላ ጊዜ የምናወራው ቶፒክ ነው የሚሆነው። ቤዚካሊ ግን ዛሬ እንድታውቁ የፈለኩት አብዛኛው ራስን መግዛት የሚፈትኑ ነገሮች ከዶፓሚን ጋር ሰምሃው ሪሌትድ ናቸው ማለት ነው። ስለዚህ ሞር ዶፓሚን የሚሰጡን ነገሮች ሞር ሱሰኛ የማድረግ ሰልፍ ኮንትሮላችን ወይም ራስ የመግዛት አቅማችንን ይጫኑታል ማለት ነው። ምክንያቱም ያን ነገር ለማድረግ ስናስብ ደስ የሚል ስሜት ስለሚሰማን፣ ያን ነገር ለማድረግ ስናስብ ምን ያህል ዶፓሚን ከዚህ በፊት እንዳገኘበት አእምሯችን ስለሚያውቀው ማለት ነው። ቤዚካሊ ስሜታዊ አእምሮ ክፍላችን ደግሞ በጣም የሚገርመው ፓርት ወይም ይሄንን የዶፓሚንን እና ይሄ ራስን መግዛት ዳይሬክትሊ ሪሌት የሚያደርግ ወይም ራሳችንን መግዛት እንድንቸገር የሚያደርገን አእምሮ ክፍላችን፣ ስሜታዊ አእምሮ ክፍላችን ደግሞ ችግሩ ምንድነው መሰላችሁ? ሁልጊዜ ምንጩን ይመዘግባል። ምናልባት እንግዲህ ቢዝነሱ ላይ ከየት ነው የመጣው የሚል ጥያቄዎች አይታችሁ ታውቃላችሁ አይደለም? ለምሳሌ አንተ ሄደህ የሆነ ነገር ልትመዘገብ ስትሄድ በማን ነው የሰማኸው ስለኛ ትባላለህ። ምንጩ አይደል? ምክንያቱም በዛ መንገድ በጣም ብዙ ከስተመር እየመጣ ስለሆነ የትን ያየኸው የሚለው ሞር እኮ እዛ ላይ ለመስራት አይደለም የሚጠቅማቸው። ለምሳሌ እኔ የመጣሁት ከፌስቡክ ነው ካለ ሁሉም ሰው የሚመጣው ከፌስቡክ አይቼ ነው ወደ እናንተ ለመዘገብ የመጣው ካላቸው ፌስቡክ ላይ ሞር ፕሮሞሽን ይሰራሉ ማለት ነው አይደል? ምክንያቱም ፌስቡክ ላይ ብዙ ክላይንቶች ሊኖሩ ይችላሉ የሚል አሳምፕሽን ስለሚሰጣቸው ነው በጣም ቢጠይቋችሁ። ልክ እንደዛው አእምሮም ኢሞሽናል አእምሮም ከየት እንደተነሳ ምን ስታረግ ደስ እንዳለህና ያን ነገር ለማድረግ እንደፈለግ ከዛም ሽልማት እንዳገኘ ሰውነቱ መዝግቦ ያስቀምጠዋል። ቀስቃሽ ይባላል። ስለዚህ ለሚቀጥለው ጊዜ እዛ ውስጥ ስትሆን ያስታውሳል ወር ይቀሰቅስብሃል ማለት ነው። ለዛ ነው ልክ የሆነ የማንፈልገው ግን ከዚህ በፊት ስናደርገው ደስ ያሉን ነገሮች
ራስን መግዛታችንን በጣም የሚፈትኑት። ሴክሹዋል ነገር ሊሆን ይችላል፣ ፖርኖግራፊ ሊሆን ይችላል፣ ማስተርቤሽን ሊሆን ይችላል፣ ሱስ ሊሆን ይችላል፣ ሙቪ ማየት ሊሆን ይችላል፣ ቲክቶክ ላይ ስክሮል ማድረግ ሊሆን ይችላል፣ ከጓደኛ ጋር ጎሲፕ እና ሀሜት ሊሆን ይችላል፣ ጭፈራ ቤት መሄድ ሊሆን ይችላል። ይህ በጣም ለጊዜውም ቢሆን ቴምፖራሪም ቢሆን ደስ የሚሉ ነገሮች አሉ አይደለም። እነዚህን ነገር ኤክስፒሪየንስ ስታደርግ ከየትን የተነሳው ይመዘግባል። መጀመሪያ ክለብ የሚለውን ሀሳብ ያመጣው ጓደኛ ነው። ስለዚህ ጓደኛ ያን ሀሳብ ሲያመጣ ከዚህ በኋላ ትሪገር ያደርጋል። ፖርኖግራፊ ኦር ማስተርቤሽን ውስጥ የምትገባው መጀመሪያ ኢንስታግራም ላይ የሆነ ነገር ስታይ ነው፣ ቲክቶክ ላይ የሆነ ነገር ስታይ ነው፣ ብቻህን ስትሆን ነው። በምን ሰዓት እንደሆነ መዝግቦ ስለሚያስቀምጣት ኦልዌይስ ራስህን መግዛት ለመፈታተን ትልቁ ጫና የሚያደርግብህ ቀስቃሹ ነው ማለት ነው። የሆነን ሰው እንውሰድ። ለምሳሌ የአብዛኛው ወጣት ችግር ስለሆነ እዚህ ኢቨን ሪሌሽንሽፕ ላይ በሚገርማችሁ ከዚህ ጋር ይያያዛል። አንዳንድ ሰዎችን መተው የሚያቅተን ከአቅም በላይ ከነሱ ላይ ጥብቅ የምንልበት አንደኛውም ይሄ ነው። ምክንያቱም ከነሱ ጋር ስንሆን ያ ደስ የሚል ስሜት ስለሚኖር ኢቭን ኢፍ ልክ ባይሆኑ ሎጂካሊ ሮንግ ቢሆኑ ልክ እንደሱሱ እነዛን ሰዎች ልክ ስናስባቸው ሰውነታችን ፍለድ የሚያደርጋል። ለምናት ወይ ለምኘው ይቅርታ በያት አብረሹኝ ዋናው የሚለው ያ ግፊት ማለት ነው። ሶ ቤዚካሊ እንግዲህ የሚቀሰቅስብህ ስሜት አለ። እንግዲህ አንዳንዴ ማታ 3 ሰዓት ላይ ሲሆን ሊሆን ይችላል፣ አንዳንዴ ብቻ ስትሆን ሊሆን ይችላል፣ አንዳንዴ ሲርብህ ሊሆን ይችላል፣ አንዳንዴ ኢንስታግራም ስታይ ሊሆን ይችላል። ብቻ ያንን ራስህን መግዛት የሚፈታተንህ ነገር የሚቀሰቀስበት ምክንያት አለ። ስለዚህ ሁልጊዜ ምልክቱን ያስቀምጣል ማለት ነው። እንደዚህ አይነት ነገር ሲሆን እሱን ምን አድርጉታለን? አስወግዱት፣ ወይም ደግሞ ለእሱ የምትሰጡትን መልስ ቀይሩት ነው የመጀመሪያው ፕሪንሲፕል። እንግዲህ አስወግዱት ስንል መወገድ የሚችል ከሆነ ቀስቃሽ መወገድ አለበት። ለምሳሌ ኮንስተንትሊ የማይሆን ህይወት ውስጥ የምትከትሽ ጓደኛሽ ከሆነች ማስወገድ ይቻላል። አይገርምም? ማስወገድ ሲባል ግን መተው ማለት ነው። ምክንያቱም ልክ እሷን ስታገኝ ሀሜት ከሆነ ትዝ የሚልሽ፣ ልክ እሷን ስታገኝ ከሆነ ጭፈራ ከሆነ ትዝ የሚልሽ፣ ዝሙት ከሆነ ትዝ የሚልሽ፣ ብቻ እንደ ህይወት የማትፈልጉት ራሳችሁን ለመግዛት እየታገላችሁ ባላችሁበት ሰዓት ራሳችሁን እንዳትገዙ የሚቀሰቅሱባችሁ ጓደኞች ከሆኑ ከታርጓቸው፣ ከህይወታችሁ አይበልጥም። ምክንያቱም እናንተ ጤነኛና ደህና መሆን ስትችሉ ለሰው የምትተርፉት ለራሳችሁ የምትሆኑት። ሶ ቤዚካሊ መቆረጥ የሚችል ነገር አለ፣ ቀስቃሽ ማለት ነው። የምሬን ነው። ከዚህ በፊትም ስለተናገርኩት ነው። የሆነ አይነት ደካማ ጎናችን የሚቀሰቅሱበት የሆነ ሰዎች አሉ፣ ቦታ አለ አይደለ? ሁኔታዎች አሉ፣ ስሜቶች አሉ። መወገድ የሚችሉትን የምር ምንም ሄዚቴት ሳታረጉ ከእናንተ ህይወት አይበልጥም አይደለ? አስወግዷቸው። ሶ አቮይድ ትሪገር ሲባል ያ ነው። ምክንያቱም የምሬን ነው። አሁን ይህን ቪዲዮ እየሰማችሁ ያላችሁ ኢትዮጵያ ውስጥም ከሀገር ውጭም በየትኛውም ሲቹዌሽን ውስጥ ያላችሁ ሰዎች ራስን መግዛት የከበዳችሁን ቦታ አንደኛው በዚህ መንገድ ብትመዝኑት ወይ ጓደኛህ ነው ወይ ቤተሰቦችህ ናቸው ወይ ውሎህ ነው። የሆነ ልታስወግደውና ልትሸሸው የምትችል ከሆነ ሽሹት። ኢንቫይሮንመንት የሚሸሽ ከሆነ ሽሸው። ሶሻል ሚዲያ ላይ ሰርቴን አይነት ቪዲዮዎች ስታይ ከሆነ እዚህ ነገር ውስጥ የሚከትህ ሽሺው። የሆነች ጓደኛሽ ስታገኝ ከሆነ ልክ ያልሆነ ህይወትን የምትመኙ ራስሽን እያወዳደርሽ እየቀናሽ ኦር የበታች ሆንሽ እየመሰለሽ ውስጥሽ ሌላ ከምታምኝበት ውጪ እንድትኖር የሚያጓጓሽ ከሆነ ሽሽያት። የምሬ ነው። ምንም ሄዚቴሽን የለኝም እዚህ ጋር ሽሿቸው። ስለዚህ ለመጥፎ ነገር ራስን መግዛታችሁን ለሚፈታተኗችሁ ነገር ሽሹት። ልክ መጽሐፍ ቅዱስ ላይ ዝሙትን ሽሹት እንደተባለ፣ ሽሹት እኮ ማለት ከገዛ ጋር ከሆነ ይቀሰቅስብሃል እኮ ነው። ይሄን አሁን ያወራውን እኮ አይደል? እዛ ቦታ ላይ ከተገኘ ይቀሰቅስብሃል። ከተቀሰቀሰ በኋላ ራስን መግዛት በጣም ከባድ ይሆንብሃል። ስለዚህ የሚሸሸው ምን ይባላል? ተጋፈጡት አልተባለም። ረን አባቴ ፈሪ ለእናቱ። ስለዚህ መሸሽ ነው። ሁለተኛው ደግሞ የማይሸሹ ደግሞ አሉ በህይወታችን ቀስቃሽ ሆኖ መሸሽ የማትችለው። ለምሳሌ ዛሬ ብቻ የምትኖር ከሆነ ብቸኝነትን ወዴት ትሸሸዋለህ? በቃ ብቻህን ነው የምትኖረው። ብቻህን ማታ ወይ ደግሞ የሆነ ማታ 3 ሰዓት ሲሆን ወይ ቀን ሲሆን የሆነ ሰዓት ከሆነ ያንን ደካማ ጎን ፈተና የሚመጣው ሰዓት ወዴት ስኪፕ ይደረጋል? ማስቆም አትችልም። ሁሌ ያለ 3 ሰዓት አይደል? በህይወታችን ልናስቆማቸው የማንችላቸው ነገሮች አሉ አይደል? ክስረት፣ ማዘን። ለምሳሌ ሲደብረው የሚጠጣ ሰው ኦር ምናምን ከሆነ ድብርትን ማቆም አይቻልም ፎሬቨር አይደል? ድብርት በሆነ መንገድ የሆነ ሰዓት ላይ ህይወት ላይ ሊመጣ ይችላል። ለዛ ነው አንዳንድ ሰዎች ካያችሁ ደብሯቸው ሱስ ውስጥ ይገቡና ከዛ ተመክረው ተዘክረው ተረድተው ይተውታል። ከዛ ድጋሚ ተመልሰው ታገኛቸዋለህ። ለምን? ድብርት መምጣቱ አይቀርማ። ቀስቃሽ ድብርት ከሆነ በህይወት ድብርትን ለዘላለም ልታጠፋው አትችልም አይደል? በራስ ባይደብር በቤተሰብ ይደብራል፣ በቤተሰብ ባይደብር በልጅ ይደብራል፣ በልጅ ባይደብር
በስራ ይደብራል፣ የሆነ ብቻ ሰዎችን የሚያስደብር ነገር አለ። ስለዚህ አይምሮ መዝግቧት አለ አይደለ? ልክ ሲደብርህ ምን ያስታውሳል? ከዚህ በፊት እኮ ሲደብርህ ጠጥተህ ሰላም አግኝተህ ነበር። ስለዚህ አሁንም ጠጣ ይልሃል ማለት። ለዛ ነው የሚያገረሽባቸው ብዙ ሱሰኞች ካያችሁ 1 2 ዓመት 3 ዓመት ትተውት ወይ ቤተሰብ ሲሞትባቸው ተመልሰው ይገባሉ አይደል? ሀዘኑ ሲገቡ ወይ ደግሞ የሆነ ነገር ሲጎዱ ተመልሰው ይገባሉ። ወይ ብር ከሆነ ያጡት ልክ ብር ሲያገኙ ተመልሰው ይገባሉ። እንደዛ እንዳይሆን ሁለተኛው ማስወገድ የማንችላቸውን ቀስቃሾች ደግሞ በሚገርም ሁኔታ ምን ማድረግ እንችላለን መሰላችሁ? ለነሱ የምንሰጠውን መልስ መቀየር ይቻላል። ለምሳሌ ሰው ሲደብረው ቤተክርስቲያን ሄዶ ስቅስቅ ብሎ ማልቀስን ቢለማመድ ኔክስት ታይም ሲደብረው ምንድነው ትዝ የሚለው? ቤተክርስቲያን ሄዶ ማልቀስ አይደል? የዛሬ 10 ዓመት ሲደብርህ ምንድነው ትዝ የሚለው? ቤተክርስቲያን ሄዶ ማልቀስ። ስለዚህ መጀመሪያ ሲደብርህ መጠጥ ከሆነ ሲደብርህ አሁን ምን ታደርጋለህ? ቤተክርስቲያን መሄድ ባለማመድ ማለት ነው። ትላንት ለዛ ቀስቃሽ የምትሰጠውን መልስ መቀየር ማለት ነው። ማስወገድ የማትችለው ከሆነ ተረተኛል። ማስወገድ የማትችላቸው ነገሮች ከሆኑ መልሶቹን መቀየር። ብሬክአፕ ላይ አንዳንድ ሰው ሱሰኛ ይሆናል፣ አንዳንድ ሰው ጂም ይሰራል አይደል? የሰጡት ሪያክሽን አይደለም። ሁለቱም ማድረግ ይችላሉ። ያንን እንደምትሰጠው ነው። አንዳንድ ሰው ራሱ ላይ ይሰራል። ቢሆን ከዛ በፊት ቢሆን ጥሩ ነበረ፣ ከብሬክአፕ በፊት ግን ኢትስ ኦኬ። አትሊስት ሄዶ ከመሰባበር ሴት ጋር ከመሯሯጥ የሆነ ነገር ከማድረግ ጂም መስራት፣ ራስ ላይ ፎከስ ማድረግ እሺ። ከዛ ኔክስት ታይም ይሄ ሰውዬ በህይወቱ ከባድ ፈተና ሲያጋጥመው ምንድነው የሚያደርገው? ራሱ ላይ ነው የሚሰራው። የመጀመሪያው ራስን መግዛት ስትረግል የምታደርጉ ከሆነ ይሄን ስትራቴጂ ተጠቅሙ። ሁለተኛው ደግሞ ራስን መግዛት ላይ በጣም ኢምፖርታንቱ ብዬ የማስበው አዲስ ነገርን መማር ነው። ይኸውላችሁ ራስን የማንገዛባቸው ቦታዎች ወይም አእምሯችን እንደዚህ ብላችሁ አስቡት። ልክ እንደ ባዶ ኮዳ ውስጥ እንዳለ አየር አለው አይደል? ያንን ባዶ ኮዳ ውስጥ ያለ አየር ብላ አታውጣውም በአፍህ። በነገራችን ላይ ሌላ ይገባል። ስለዚህ ስለሳብከው ስለተጨነክ ስትረሱ ስለገባህ ወር ባዶ ስለመሰለህ ባዶ አይሆንም። አክቹሊ ያ ነገር የምርም ተጠራርጎ ከሲስተምህ የሚወጣው አይደለም። የምርም የምታሸንፈው ውሃ ስትጨምርበት ነው። ውሃ ከሆነ የምትፈልገው ለምን ውሃውን ስትጨምረው አየሩ ቦታውን መልቀቁ ስለማይቀር አእምሯችንም እንደዛ ነው የሚሰራው። በሚገርም ሁኔታ የሆነ ነገር ላይ ማሸነፍ ስንፈልግ የሆነ አዲስ ነገር ወደ ህይወታችን መግባት አለበት። ግዴታ ትላንት በቆምክበት ሙሉ ማንነት ውስጥ ሆነ አዲስን ነገር መጀመሪያው መተው አትችልም። ኮምፕሊኬትድ አደረኩት ላስረዳ። ልክ እንዳልኩት አእምሯችን የሆነ ነገርን ከለመደ ያንን የሚለቅልህ ሌላ ነገር ስትሰጠው ነው። ህፃናትን አስተውላችኋል አይደል? ኢሞሽናል ብሬን ልክ እንደ ህፃን ልጅ ነው በነገራችን ላይ የያዘውን አይለቅም። ስለዚህ ህፃን ልጅ የምታስለቀው ለምሳሌ ስልክህ እንዳይሰብርብህ ምን ታደርጋለህ? የሆነ ተሰጠዋላ ፕላስቲክ እሱን መጫወቻ ልክ እሱን ሰጥተው እሱ ላይ ሲፈዝ ይሄን ትነጥቀዋለህ። ልክ እንደዛ ነው አእምሯችን። ስለዚህ ራሳችንን ለመግዛት የሚቸግሩን ቦታዎች ፋንታ አዳዲስ ነገርን መማር፣ አዳዲስ ብሬን አእምሯችንን በሌላ ነገር ኢንጌጅ ማድረግ፣ በሌላ ነገር ኢኪዩፕ ማድረግ መለማመድ አለብን። አዳዲስ ሆቢ የምሬን ራሳችንን ለሚጥሉን ነገሮች በጣም ብዙ ቦታ ካለን እኮ አዲስ ነገር ብዙ መማር አይቻልም? በጣም የሙዚቃ መሳሪያ መማር ይቻላል፣ ስዕል መማር ይቻላል አይደለም? ከስራ እንኳን ቢሰለችል በዛ በችግር ፋንታ አዲስ ነገር ማስገባት ይቻላል። ስለዚህ ያ ሙዚቃ መሳሪያ ለምሳሌ ሲደብርህ አዲስ ትሪትመንት ይሆናል። አንዳንድ ሰዎች የድሮ ሰዎች አይታቸው ከሆነ ክራሬ ነው እንትን ይሏል፣ ክራሬ ነው መጽናኛ፣ ክራሬ ነው ድብርቴ ማለፊያ ይሏል። ዋይ በዛ ፋንታ እኮ ሌላ ነገሮች መግባት ይችሉ ነበር። ግን አክቹሊ አዲስ ነገር እየተማርክ ወደ አይምሮ ስትሰጠው ያኛውን እየተወው ይሄኛውን ይተካዋል። ልክ ዘፈን መተው የፈለገ ሰው መዝሙር ነው ማዳመጥ ያለበት። ዘፈን ለመተው መተናነቅ የለበትም ማለት መዝሙር ማዳመጥ ቢጀምር አይደል? መዝሙር መሞከር ቢጀምር ወይ በገና መማር ቢጀምር የሆነ ነገር ቢጀምር ቀስ በቀስ ያኛውን የረሳው ይሄዳል። የሆነ ነገር ግን ትተው ፊት ለፊት ቁጭ ብዬ መጣ ለመጣ ከሆነ የምጠብቀው እንደው ነገርየው ባይመጣ እንኳን ጭንቀቱ አንተ ጋር ነው ሁሌ። ሁለተኛ ይሄን ሁለተኛው ስትራቴጂ አዳዲስ ነገር ተማሩ። ጊዜ አለህ ማለት ነው። ራስን ለመግዛት ብዙ ነገር ውስጥ ኮንስተንትሊ በተደጋጋሚ የሚጥልህ ከሆነ ኢነፍ ጊዜ አለ ማለት ነው። ለርን ኒው ቲንግስ። ሶስተኛው ሴንስ ኦፍ ቢሎንጊንግ ወይም ደግሞ የሆነ ግሩፕ የተሻለ ማለት እናንተ ቫልዩ የምታረጉት የምታከብሩት የተሻለ አመለካከት ያለው ግሩፕ አባል መሆን አለባችሁ። እኔ ሎንሊነስ ወይም ብቸኝነት በጣም መርዝ ነው ብዬ ነው ማስበው ለሰው ልጅ። ይህ በፍላጎት የተደረገ ብቸኝነትን አይደለም። የሆነ ሰዓት የሆነ ነገር ማስተካከል አለብኝ ብለህ ፈልገህ የሆነ ሰዓትን ቆርጠህ ለብቻ የምትሆነው ሶሊቲዩድ የምታደርገውን አይደለም ሀሳቤ። እሱ በፍላጎት ስለሆነ
ይህ ግን ብቸኝነት አለ ገባ ይሄ የብቸኝነት ፊሊንግ አለ አይደለም ሰው አይፈልገኝም ከሰው ጋር ለመቀላቀል ድብርት ውስጥ መሆን ይሄ ማንንም እንደሌለው ፊልም ማድረግ አለ አይደለም ይሄ የብቸኝነት ስሜት በጣም 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 መጥፎና ሰዎችን ከፊዚካል ወይም ከአካል ቅጣት በላይ የሚቀጣ ነገር ነው አብዛኛው መጥፎ ነገሮች በሰዎች ላይ ሀፕን የሚያደርግበትን ኢኒሻል ኮዝ ካየው ብቸኝነት አለዋል ይሄ ሰው የሚጨፈጭፉ ከትምህርት ቤት ውስጥ ገብተው ካየ በቃ በራቸውን ዘግተው የሚውሉ ሰዎች ናቸው አይደል ይሄ ግሩፕ ሶሻል አንግዛይቲ ያለባቸው ሰዎች መቀላቀል የማይችሉ የሆነ ግሩፕ ውስጥ ቢሎንግ አረጋለሁ ወይም እገባለሁ ብለው ማያስቡ ራሳቸውን ወጣቱ ሲከቱት ወጣቱ ውስጥ የሉም ትልልቆቹ ሲከቱት ትልልቆቹ ውስጥ የሉም ይሄ ዴት የሚያደርገው ምናምን ውስጥ ሲያስቡት እሱ ውስጥ የሉም ስለዚህ የሆነ ሴንስ ኦፍ አይደንቲቲም ታጣለ ምክንያቱም ሰው የራሱን ሪፍሌክሽን ሰዎች ውስጥ ስለሚያይ ማለት ነው እና የሰው ልጅ ደግሞ ካፈጣጠሩ ባይ ዲዛይን ፈጣሪ ሲፈጥረን ከዚህ በፊትም ተናግረዋለሁ በጣም ሰዎች ላይ ዲፔንደንት እንድንሆን አድርጎ ነው የፈጠረን ለዛ ነው እኮ እኔ አሁን ልጅ አለኝ ከዚህ ጊዜ ጀምሮ ምናልባት ለሚቀጥሉት 10-15 ዓመታት ድጋፍ ትፈልጋለች አይደል ሶ ኮኔክሽን ቢውልድ እንድናረግ አንዳችን ላይ ዲፔንደንት አድርጎ ነው የፈጠረን እዚህ ምድር ላይ ብቻህን የምታረገው ነገር የለም በርግጥ ይሄ የሶሻል ሚዲያ ያለው ዓለም ኢንዲቪጁዋሊዝምን በጣም ነው የሚሰብከው ግን ኢንዲቪጁዋሊዝም ላይክ የሆኑ ነገሮችን ለማስተካከል ለማድረግ የምትጠቀመው እንጂ ህይወት መሆን አይችልም አሁን ባይ ዲዛይን እንደዛ አይደለም ፍጥራችን we want connection ከሰዎች ጋር ስለዚህ ያ ኮኔክሽን የሌላቸው ሰዎች ናቸው አብዛኞቹ የምትወድቁበት ኢቭን ራስህን የማትገዛበትን ቦታ አስተውለህ ካየኸው በሚገርም ሁኔታ በጣም ብቸኛ የሆንክበት ቦታ ነው ኦር ደግሞ ሮንግ የሆነ ግሩፕ አባል የሆንክበት ነው ተረተኛል ሴንስ ኦፍ ቢሎንጊንግ በጣም ፓወርፉል ነው ራስን መግዛት ላይ ራስን አለመግዛትም ላይ በነገራችን ላይ ምን ማለት መሰለ አንዴ የሆነ ፖድካስት ያየው ነበር ሳይመን ሲንክ እና ትሬቨር ኖሃ ያደረጉት ፖድካስት ስለ ፍሬንድሺፕ ያወሩ ነውና የሚገርምህ አለ የሆኑ ቴሮሪስት ግሩፖችን የሚቀላቀሉ ሰዎችን ኢንተርቪው አድርጓቸው አብዛኞቹ የቴሮሪስት ግሩፖች ወይም የአሸባሪዎቹ አላማ ተመችቷቸው አይደለም ጆይን የሚያደርጉት ግን የሆነ ግሩፕ ውስጥ አባል መሆንና የሆነ የሚጠብቃቸው አካል አለ ለነሱ ከጀርባቸውን ፕሮቴክት የሚያደርጋለ ከተማ ውስጥ ቢገቡ የሆነ ቦታ ቢቀላቀሉ የሆነ የት ናቸው ብሎ የሚፈልጋቸው አካል አለ አይደል በነገራችን ላይ አሜሪካኖች በዚህ በጣም አሪፍ ናቸው በተለይ ሚሊቴሪያቸው ላይ ካየ አይደል ለአንድ ወታደር በጣም ብዙ ዋጋ ነው የሚከፍሉት ገባ የአሜሪካንን ወታደር ግሩፕ ለመቀላቀል በጣም ሰው በጣም ደስተኛ ሆኖ ነው ጆይን የሚያደርገው ሚሊተሪ ግሩፓቸው ለምን ሴንስ ኦፍ ቢሎንጊንግ አንተ አሜሪካ ወታደር ግሩፕ ውስጥ ስትሆን ብዙ አካል አለ ስለአንተ የሚቆረቆር ገባ ብራዘርሁድ አለ አገሪቷ መንግስት ይቆረቆርላል ሚሊተሪ እንትሩ ቫልዩ አድርጎ ለአንድ ወታደራቸው አክኖሌጅመንት ሰጥተው አይደል ፊልሞቻቸው ላይ ሳይሳዩን እንደዛ አይደል ሶ ያን አይነት ጤናማ የሆነ ግሩፕ ያስፈልገዋል ሰው ራሱን መግዛት የሚያስብ ከሆነ በዛው ልክ ደግሞ ጥሩ ያልሆነ ግሩፕ ውስጥም ከሆንክ ለዛ ጥሩ ላልሆነ ነገር ተገዢ ትሆናለህ ራስን አትገዛም ማለት ነው ምክንያቱም ፕሩፍ ማድረግ የምትፈልገው ለምሳሌ ውሎህም ኢንቫይሮንመንትህም እንደዚህ አይነት ግሩፕ ከሆነ ኔጌቲቭ የሆነ ግሩፕ ከሆነ ለምሳሌ ለዛ ሐሳብ ትገዛለህ ልክ ያልሆኑ በግሩፕ የምንቀበላቸው ነገሮች የሉም እንደ ሶሳይቲ ውስጥ አሉ እኮ አይደል ራስን እንዳትገዛ እኮ አንድም የሚያደርጉ በግሩፕ ውስጥ አክሰፕተብል ስለሆነ ልክ ያልሆነ ነገርንም የማድረግ ቻንስ ሰፊ ይሆናል እኔ ያወራው ያሉት ግን ትክክለኛና ጤናማ የራስህ የምትለው ግሩፕ ያስፈልጋል እንደሰው ግሩፕ ሲባል ግን ከሌሎች አትቀላቀልም ማለት ሳይሆን ተመሳሳይ ሆነ ቢሎንግ የምታረግበት ይሄ ባይዘው ፋሚሊ ሊሆን ይችላል አይደለም ይሄ ባይዘው ጓደኞች ሊሆኑ ይችላሉ እነዚህ ነገሮች አይምሮ ሚረርም ስለሚያደርግ የነሱን ህይወት በተወሰነ መልኩ ራስህን መግዛት ላይ ትልቅ ሮልና ትልቅ ሄልፕ ያደርጋል ምክንያቱም ለምሳሌ የሆነ የቸርች ግሩፕ ውስጥ ካለህና ጤናማ ነው ያልኩት እሺ ኦልዌይስ ጤናማ የምትለውን እንዳትረሱ ቸርች ግሩፕ ውስጥ ካለ የነሱ ያንተ እዛ ግሩፕ ውስጥ መሆን ራስህ የምትወድቅባቸውን ቦታዎች የማሸነፍ ቻንስን እያሰፋልህ ይሄዳል ሞራል ይሆናል ይሄን ዲፋይን ማድረግ ከፈለጋችሁ ሰው በግሩፕ ሲሆን ፍርሃትን እንደሚያሸንፍ ታውቃለህ ብቻህን የሆነ ቦታ ተጥለህ ብቻህን በአጋጣሚ ጓደኛህን ብታገኘው ብለህ አስበው ምን ተቀየረ ጓደኛህ እንደማያድንህ እኮ ታውቃለህ ከዛ ጨለማ ግን የሆነ አብረን ነው ያለነው እዚህ ችግር ውስጥ ወር አብረን ያለነው እዚህ ፋይት ውስጥ ብለህ ማሰብህ ራሱ በራሱ ራስን እንድትገዛና እንድትቋቋም ያረጋል ስለዚህ አብዛኞቻችሁ በተለይ ብቸኝነት የምትሰቃዩ ከሆነ እናንተን የሚመስል ሰው ፈልጉ ከናንተ ጋር ማች የሚያደርግ መለወጥ የሚፈልግ ራሱን ማሳደግ የሚፈልግ ፖዚቲቭ ነገር ያለው ስፒሪቹዋል ግሩፖች አሉ የትምህርት ግሩፖች አሉ ተረድተኛል ኢቭን ይሄ ባይዘው በኤምፕሎይ በተቀጣሪ ህግ ራሱ ሰዎች
ሌሎች እንትኑ አብረዋቸው ያን ሐሳብ የሚያስቡ ሰዎች ከሌሉ ተስፋ የመቁረጥ ቻንሳቸው ሰፊ ነው። ብዙ ጊዜ የሆነ ግሩፕ እንፈልጋለን እኛን የሚመስል ኔቸራችን ስለሆነ እኮ ነው። ለዛ ልክ ያን ግሩፕ ሲሆን ለምሳሌ እንስሳ እንኳን አይተው ከሆነ እኮ ውሻ ልክ አንተ ስትሞጣና ብቻውን ሲሆን የሚጮኋቸው አይለያይም፣ ከኋላ እንዳለኸው ማሰቡ ማለት ነው። በጣም የሰው ልጅ ሰፖርት የሚፈልግ አኒማል በመሆኑ እቺ ሴንስ ኦፍ ቢሎንጊንግ ራሳችሁን ለመግዛት በጣም ሄልፕ ታደርጋችኋለች። ግን የማይገባችሁ ግሩፕ ውስጥም ከሆናችሁ ታጥቦ ጭቃ ነው። እናንተ ራሳችሁን ለመግዛት ትጥራላችሁ፣ ግሩፕ የት ይወስዳችኋል? ተመልሶ እዛ ጭቃ ውስጥ። እናንተ ራሳችሁን ለመግዛት ትሞክራላችሁ፣ ግሩፕ የት ይወስዳችኋል? እዛው ጭቃ ውስጥ። ስለዚህ ያን እናንተ መኖር የምትፈልጉትን ሀሳብ የሚኖር ኢንቫይሮንመንት ፈልጉ። ይሄ በስራውም ዓለም እኮ አይደል? ሯጭ ከሯጭ ጋር ቢውል አይሻል ከቦክሰኛ ጋር ከሚውል? ለምን ከጎኑ ኢትዮጵያኖች ለምንድነው በግሩፕ የሚሮጡት? አይተህ ከሆነ አንዱ ያዳክምለታል፣ አንዱ ሞራል አይሆነው። ጎንህ አረንጓዴ ቢጫ ቀይ የለበሰ ሰው ሲሮጥና ጎንህ ሌላ ሲሮጥ እኮ አንድ አይደለም። ሞራል ስለሚሆነ ራስን በቃ ልታቆም ልትቆርጥ የነበረውን ተስፋ ሞር ስለሚሰጥና ሴንስ ኦፍ ቢሎንጊንግ ኢዝ ቬሪ ኢምፖርታንት። አቅልላችሁ እንዳታዩት ኢዝ ቬሪ ኢምፖርታንት። አራተኛው ይሄ ኃይለኛ የሆነ ጸጸትን አስወግዱ። ራሳችሁን መግዛት የምታስቡ ከሆነ ከባድ የሆነ ጸጸት ውስጥ የምትገቡ ሰዎች አስወግዱ። ምክንያቱም ጸጸት በነገራችን ላይ የሱሱ ወይም የድካሙ አንድ አካል የሚሆንበት አጋጣሚ ስላለ በጣም የምትጸጸት ከሆነ ድብርት ይመጣል፣ ሰውነት ውስጥ ስትረስ ሆርሞን ስፓይክ ያደርጋል፣ ሼም ይይዛል። ለዛ ሼም ደግሞ እዛ ሼም ውስጥ ሰውነትህ መቆየት ስለማይፈልግ አይምሮህ መቆየት ስለማይፈልግ በፍጥነት ከዛ ሼም ሊወጣበት የሚችለውን ነገር ማድረግ ይመርጣል። ተረዳኸኝ? ስለዚህ እሱ ደግሞ መጀመሪያ ያረከው ነገር ነው የሚሆነው ብዙ ጊዜ አይደለም። ለምሳሌ የሆነ ነገር ልክ አይደለም ብለህ በጣም እኔ እኮ ማረባ ነኝ ነው ከነዚህ ከፖርኖግራፊ ወይም ከሱሳሱ ጋር ተያይዘው የሚመጡ ሀሳቦች ልገር እኔ በቃ አረባም እኮ ደካማ ነኝ ምንድነው የሚሻለኝ ካልክ በኋላ የሚገርምህ ይህ ጸጸት በጣም ሲረብሽ ጭንቅላት እዛ ውስጥ መቆየት ስለማይችል እና ኮርቲዞል ሆርሞን ሰውነት ውስጥ በጣም ስለሚበዛ ያ ስትረስ መልሶ the best way ከዛ ድብርት ያስወጣ ምንድነው ብሎ ያስባል ቀደም ያረከው ነገር። ስለዚህ እየደበረህ እኮ ነው ያን ማድረግ እየጸጸተ ነው፣ ግን ተመልሰህ የቱን ታደርገዋለህ ራሱን ነገር። ሁለተኛው what the hell effect ይባላል በሶሺዮሎጂው። what the hell effect ማለት በቃ የበሰበሰ ዝናብ አይፈራም ነው በእኛ ሀገራችን አባባል። የሆነ ሲታገልህ ፍላጎትህ ሲያቅት ትላንት ገብቼበታለሁ ወይ አንደኛው ሰብስቤ ንስሐ እገባለሁ ትላለህ። ኦር ትላንት አድርጌዋለሁ ዛሬ ስላደረኩት የሚጨመር ነገር የለም አዲስ ነገር አይደለ። ስለዚህ ባረጋውን ችግር የለም ኦሬዲ እንድትል ያደርጋል ኃይለኛ ጸጸት። ሶስተኛው ደግሞ ሎጂካል ብሬንህን ያዳክመዋል። ምክንያታዊ አእምሮህን በስትረስ ያዳክመው ለማተላልፈ ትሰጣለህ ለስሜታዊ አእምሮ ክፍል ብቻ። ስሜታዊ አእምሮ ክፍል ደግሞ ልክ ነው አይደለም አይመለከተውም፣ ደስ ይላል አይልም ነው። ሶ ኦብቪየስሊ ያ ነገር ደስ ቢል ነው እሱ ሲሆንብህ ራስን መግዛት ያቃተ ማይረባ ደስታም ቢሆን ማለት ነው። ሶ ቤዚካሊ የማረግ ቻንስ ሰፊ ይሆናል። ይልቁንስ ከጸጸት በላይ የሚጠቅመው ፌል እንዳረግን ማሰብ፣ ልክ እንደ ሳይንቲስት ማለት ነው። ፌል አርገናል፣ ኦፍ ኮርስ ስህተት ሰርተሃል ኦር ፌል አርገሃል፣ ግን ፌለሪቲን እንዴት ነው ማሻሽለው፣ የቱ ጋር ነው ፌል ያረኩበት የሚል አስተሳሰብ ነው። በቃ የተደረገ ነገር ተደርጓል። እኔ አሁን ጤናማውን መጸጸት እደግፈዋለሁ። በቃ አይ ዲድ ሮንግ ልክ ያልሆነ ነገር አድርጌያለሁ፣ ግን ብለህ እዛ ውስጥ መቆየት የለብም። ሃው ዱ አይ ኢምፕሩቭ? ዛሬውኑ ንስሐ መግባት ከሆነ ጎ ኤንድ ዱ ኢት። ይሲ ይሄ የጸጸቱ ረጅም በሐዘን ውስጥ በትካዜ ውስጥ በርዘግተ በማረግ ውስጥ ሶሉሽን የለውም። ተመልሰህ እዛው ነው የምትጨማለቀው። ቅድም እንዳልኩት የበሰበሰ ዝናብ ይፈራል። ራስን መግዛትን ተወውና ሌላ የወታ ፓርትህን ለማስተካከል አትችልም። ጸጸት ደግሞ ሲደራረብ ወደ ሱሳይዳል የሚሄዱ አይቀርም፣ ራስን ወደ ማጥፋትም። ግን ከዚህ በኋላ መመለሻ የለም የሚል አስተሳሰብም ስለሚመጣ ስለዚህ የሆነ ነገር አረክ አይደል ፌል ካረክ ደግሞ ሰውነህ ፌል ታረጋለህ። እንዴት ግን እነሳለሁ ከወደኩበት ነገ እንዴት አልደግመውም ይሄን ነገር በቃ ዛስ ሲሆን ልክ እንዲህ ሲሆን ጭንቅላት ስትራቴጂ ነው ማሰብ የሚጀምረው ለኔክስት እንዳይወድቅ። ዛሬው እንደወደቀ ያምናል፣ ለኔክስት ግን እንዳይወድቅና ስተት እንዳይሰራ ፕላን ማድረግ ስለሚጀምር ማለት ነው። ቤዚካሊ this helps a lot። መጨረሻ ምናልባት እኔን የምታውቁኝ ሰዎች ብዙ ቦታ ስናገረው ሆንታችሁ ታውቃላችሁ። ስትሮንግ ሪፈረንስ ይኖራችሁ ሰልፍ ኮንትሮል የምታስቡ ከሆነ ጠንካራ ምሰሶ ወይም ሪፈረንስ ያስፈልጋችኋል። ይሄ አየር ላይ የተንሳፈፈ ምንም መደገፊያ የሌለው ንፋስ ቢመጣ ጠራርጎ ይዞህ የሚሄደው ጠንካራ ፖል ወይም ይዘህ የምትቀረው ነገር ከሌለ የመጣ ንፋስ ሁሉ በግራም በቀኝም እያጋጨ ይወስዳል። የምሬ ነው። ፖሉን እናንተ ምረጡ። ፈጣሪ ነው ዋናው። የሰው ልጅ
እዚህ ምድር ላይ ራስንም ለመግዛት ጉልበት የሚሰጠው አይደለም ይህችን ዓለምን ለማሸነፍ ጉልበት ይሰጣል ብዬ እማምነው የግል አመለካከቴ ፈጣሪ ነው አይደለም። ሁሉም ሰው የግል አመለካከቱ ላይ ኢንታይትልድ ስለሆነ ማለት ነው። እንደሱ አይነት ጠንካራ ምሰሶ ያስፈልጋችኋል። ለምን ካልከኝ ለምንም ነገር ጠንካራ የሆነ ሪፈረንስ ከሌለ ሁሉም ነገር ልክ ይመስላል። ምን ማለት መሰለ የሚሄድበትን የማያውቅ ሰው ሁሉም መንገድ ያስኬደዋል ይባላል አይደል? በቃ ዳይሬክሽን እንትን የሚልህ በቃ እዚህ ጋር ነው ሪፈረንስ፣ አንተ የመጣህበት ዓላማ እዚህ ጋር ነው የሚልህ ጠንካራ ነገር ከሌለ የመጣው ሐሳብ ሁሉ እኮ ያዥዋዥዋል። አንድ ጅዋዥ ወደዛ ትሄዳለህ፣ ወደዚህ ትሄዳለህ፣ ወደዚህ ሁሉንም ኤክስፕሎር ማድረግ ደግሞ መመለስ ላይኖረው ይችላል። አንዳንድ ሰው ንፋስ ጠራርጎ የወሰደው እኮ ነገር ከየት ሰፈር እንደተነሳ ታውቃለህ? አታውቅም። የማሰፈር ልጅ እንደሆነ አታውቅም። ልክ እንደዛው ህይወታችሁም ላይ የመጡ ሐሳቦች የመጡ እንትኖች ራሳችሁን መግዛት አይደለም ሌላ ብዙ ስብስብ ነገር ውስጥ እንዳትገቡ የሚያደርጋችሁ ስትሮንግ የሆነ ሪፈረንስ ሄዳችሁ ኤክስፕሎር አድርጋችሁ አይታችሁ ግን ወደ ዋና ወደ ሶርሳችሁ መመለስ አለብህ። ኦኬ አይደለም? ልክ ከዚህ በፊት እንዳወራኋት ኤግዛምፕል ልክ ጀልባ ጠላቂዎች ወይ ኮምፓስ ይይዛሉ። በድሮ ዘመን ገመድ ነበር የሚታሰረው አሉ ወገብ ላይ። ከዛ ፈልገው ወደ ጀልባው መመለስ ሲፈልጉ ገመዱን ነካ ያደርጉታል፣ ይስቧቸዋል። ስለዚህ ከጀልባው አይርቁም። ዝም ብለህ ብድግ ብለህ ብትገባ ግን ዋኝተህ የቱ ጋር እንዳለ አታውቅም፣ ጀልባውም ይደበቃል። ራስን መግዛት የምታስቡ ከሆነ ለፈጣሪ የሚሰጠውን ለፈጣሪ ስጡ። ከእናንተ የሚጠበቀውን ግን እናንተ አርቁ። የሚሸሸውን ሽሹ፣ የሚስተካከለውን አስተካክሉ፣ የሚቆምለት ጋር ቁሙ፣ የሚኬድበት ላይ ለመሄድ ሞክሩ። የቀረውን ግን ፈጣሪ በእናንተ ላይ እንዲሰራ እድል መስጠት አለባችሁ። ሁሌም ደግሞ ስተትና ስተት ያለውን ነገር ለመለየት እንደ ሰው ሬፈረንስ ይኑራችሁ። አዘርዋይስ አይ ዶንት ቲንክ ጤናማ ውሳኔ ተወስናላችሁ የሚል አመለካከት የለኝም። ሆፕፉሊ ዚስ 4-5 ስቴፖች ኦር ቲፖች ይረዷችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።